ነቢዩ መሐመድ የሰሩት ስራና ኢየሱስ ክርስቶስ የሰሩት ስራ አንድ ነው። ኢየሱስ ክርስቶስ የመጣው የአዳምና ሔዋንን ወንጀል ደምስሶ ነፃ ለማውጣት ነው። ነቢዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም እሳቸው የመጡት ደግሞ አደምና ሐዋ የሰሩትን ወንጀል ደምስሰው ነፃ ለማውጣት ነው። መልካም እንግዲህ እንደተለመደው ውሸትን በእውነት መዶሻ እናፈርሳለን። እኔ መሐመድ ራሱ ቢመጣ የምጠይቀው ጥያቄ ነው። 10 ጥያቄ ብጠይቀው እርግጠኛው የምነግራችሁ 9ኙ ሰምቶት አያውቅም። መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን ሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንደሰማህ ነው። አንተ እንዳልከው ወደ 960 መጽሐፍቶችን ነው ያነበብኩት። ከዚህ ጋር የተያያዘ በአብዛኛው ሚስጥራዊ መጽሐፍቶችን እወዳለሁ እና ጥንታዊ ኢየሱስ ክርስቶስ የመጡበት ዘመን ነቢዩ መሐመድ የመጡበት ዘመኑ ነው እንድለያይ አድርጎኛል ያደናገረን። እንደኔ እምነት ኢየሱስ ክርስቶስ የመጣው ምንድን ነው የአዳምና ሔዋንን ወንጀል ሰርዞ ነፃ ለማውጣት ነው አይደለም። ነቢዩ መሐመድ የመጡት ደግሞ አዳምና ሐዋ የሰሩትን ወንጀል ደምስሰው ነፃ ለማውጣት ነው። ነቢዩ መሐመድ የሰሩት ስራና ኢየሱስ ክርስቶስ የሰሩት ስራ አንድ ነው። ኢየሱስ ክርስቶስ የመጣው የአዳምና ሔዋንን ወንጀል ደምስሰው ነፃ ለማውጣት ነው። ነቢዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም እሳቸው የመጡት ደግሞ አደምና ሐዋ የሰሩትን ወንጀል ደምስሰው ነፃ ለማውጣት ነው። መልካም እንግዲህ እንደተለመደው ውሸትን በእውነት መዶሻ እናፈርሳለን። ሲናገር እንደሰማችሁት ክርስቶስና የመሐመድ አመጣጥ አንድ ነው። ሁለቱም የጠፋውን አዳም ሊመልሱ ኃጢአት ሊሸከሙ ነው ብሏል መጽሐፍ ቅዱስ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። አዎ ክርስቶስ የመጣው የሁላችንን ኃጢአት ሊሸከም ነው፣ ቤዛ ሊሆነን ስለመጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቤዛ ሊሆን እንደመጣ ራሱ ስለተናገረ እኛ የጠፋነውን ኃጢአታችንን ተሸክሞ ቤዛ ሆኖናል ማለት ነው። ሙሐመድ ግን እንደዛ እንዳልሆነ ሱራ 40 55ኛው አያ ላይ እንደዚህ ይላል፣ ሙሐመድ ሆይ ታገስም፣ ያላ ተስፋ እውነት ነውና ለስህተትህም ምሕረትን ለምን። እንኳን ለሌሎች ቤዛ ሊሆን ለራሱ ለስህተቱ እንኳን ምሕረትን የሚለምን ነበር። እንደምትመለከቱት እዚህ ጋር በእኔም ላይ በእናንተም ላይ ምን እንደሚደረግ እንኳን አላውቅም ይላል። እንኳን ለሌሎች ቤዛ ሊሆን ሙሐመድ በራሱም ላይ የሆነ በሌሎች ላይ ምን እንደሚደረግ እንኳን እንደማያውቅ ተናግሯል ማለት ነው። ሌላኛው ክርስቶስ አምላክ ነው፣ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ክርስቶስ እውነተኛ አምላክ በስጋ የተገለጠ ሲሆን ሙሐመድና ክርስቶስ አንድ ናቸው ብሎ ማለትና እንደዚህ አይነት አስተምሮ ማስተላለፍ ጤናማም አይደለም፣ ስህተት። በተለይም ደግሞ በስመ አብ የሚለው አካል ሆስቱ ክርስቲያን ከሆነ ስህተት ነው። እንደዚህ አይነት ንጽጽሮች አይደረጉም ማለት ነው። ምክንያቱም ክርስቶስ በስጋ የመጣ የአብ የባህሪ ልጅ እንደሆነ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክርስቶስ የአብ የባህሪ ልጅ ነው፣ ኃጢአታችንን በራሱ ያነጻ ነው። ስለዚህ ሙሐመድ ደግሞ ይህንን ተቃራኒ በሆነ ሁኔታ ጅኒዎች ያው ሱራ 72 ቁጥር 1 ጀምሮ ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ማለት ወደ እኔ የተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሙሐመድ አጋንንቶች ወይም ጅኒዎች አምላክ ልጅ የለውም ብለው ነግረውኛል ብሎ የአጋንንትን ትምህርት ያስተላለፈ ያስተማረ ነው። እንኳን ከክርስቶስ ጋርና ከኔ ጋር ራሱ ማይወዳደር ነው ሙሐመድ። የአጋንንትን አስተምሮ ተቀብሎ አዎ አላህ ልጅና ሚስት የለውም የሚል አይነት አስተምሮ ያስተማረ
የክርስቶስን አምላክነት የካደ ስለሆነ እንግዲህ ሁለቱ አንድ ናቸው። ያስተማሩት ተመሳሳይ ነው ማለት እንግዲህ የአይምሮ መቀንጨር ካልሆነ በስተቀር ምን የሚገናኝ አይደለም። መጽሐፍ ቅዱስና ቁርአን አንድ ነው የሚገናኝ ነው ብሏልም። ወደ 160 አካባቢ መጽሐፍ ያነበበው አካል ኡስታዝ ይመስለኛል። እንግዲህ ኡስታዝ ከሆነ አይደል ነው እንዴት አድርጎ እንዳነበበው ምን የሚገናኝ አይደለም፣ አይገናኝም ማለት ነው። ላይቭ ላይ ነው እንግባ። አላህ ከአርሽ በላይ ነው። እጅ አለው አላህ። መልካም ጭንቅላት ግን የለውም አይደል? ጭንቅላት አልሰማውም፣ አልገለጸልንም። አይንስ አለው የሚመለከትበት የራሱ የሆነ አለ። ኦኬ አይን ግን የሚባል ነገር የለም። ጆሮስ ራሱን በመሰለ የሚሰማበት ራሱን በመሰለ ሁሉን ይሰማል። ኦኬ አንገትስ አላቅም። ይሄን አንገት እንዳለው አልገለጸልንም። አትሊስት አምላክ ምን ያህል አካላት እንዳሉት እንኳን አታውቅም። በጥቅሉ ሰው አይመስልም። እጅ ግን አለው። እጅ አለው። እጅ ማለት ምን ማለት ነው? ራሱን የመሰለ ይሄ ጭንቅላትን ራሱን የመሰለ ራሱን አምሳያው ማለት ነው። ራሱን የመሰለ ምን ይመስላል ብዬ አይደለም የጠየቅኩህ እኔ። እጅ ምንድን ነው አልኩህ። እጅ ክንድ ያካትታል አይደለ? ክንድ ያካትታል፣ መዳፍ ያካትታል፣ ጣቶችን ያካትታል። እጅ ነው አይደለ? እጅ ማለት እጅ እንዳለው ነው እንጂ የገለጸልን ሰው የሰው አምሳያ እንደማልሆነ ነው የገለጸልን ነው እኮ። እጅ አልከኝ እኮ በቃ ጨረስን እኮ። እጅ ከሆነ ያ እጅ ያለው አካል እጁ ከአርሽ በላይ ነው ማለት ነው። ከአርሽ በታች አይደለም እጆቹ። ለምሳሌ የማንንም አይመስሉት። ከአርሽ በላይ ነው ከአርሽ በታይ ነው የሚለው ነገር ከአርሽ በታይ ነው የሚለው ነገር የለም። እሱ ከአርሽ በላይ ነው እንደሆነ ነው የገለጸልን ነው እኮ። አሁን እርሱ እያልክ እየጠራህ ያለው ምኑን ነው? አላህ ነው። ማን እጠራለሁ እኮ? አላህ ግን ያ ምንድን ነው? እጅ ነው አይደለ? እጅ ነው ያለው። ሌላ አካል አለው? ሌላ አካል አለው? እንደዛ አይደለም። አልገለጸም። ሌላ አካል አለው? እጅ ማለት ነው እንጂ አትወጣም እንዴ? ከሱ ለምን ትከራከራለህ? ሌላ አካል አለው ወይ? እሺ እሱ እኮ ነው አጠያየቁ። አንተ ነህ እንጂ ደንቆሮ። አንተ አይሰደብም የሰው ልጅ። መጀመሪያ እንደምትሰዳደብ ብያለሁ። ደንቆሮ ምንም ሳታውቅ ገብተህ ትዘና። ፕሊስ አትሳደብ። ይኸውልህ አንተ እኔም እንድትሳደብ አልፈቀድኩልህም። መሳደብ አይፈቀድም መጀመሪያ ማለት ነው። ደንቆሮ ከሆንክ አንተን እሰማህ ነበር እንዴ? ሮስት ደንቆሮ ከሆንክ እንዴት እሰማሃለሁ? ስትሰድበኝ እንዴት እሰማሃለሁ? ደንቆሮ ከድር የምትባል እሺ መልስ ማትረባ እሺ አንተ መልስ እስቲ አንተ ሚውት አታርግ። እኔ አሁን የምጠይቅህም መልስልኝ። ቆይ መልስ እስቲ ቀጥል እስቲ መልስ። የሚመልስልህ አንተ ምን የሌለ ጥያቄ ትጠይቃለህ? እንደ ዝም ብለህ ሰውን ግራ ታጋባ። ይሄ ግራ ታጋባዋለህ። አንተ አትሳደብ። አንተ ያየም እንዴ ከሱ ትወያያለህ እንዴ? በቃ ውጣ፣ ዝም ብለው ውጣ። ከዚህ ከውሻ ምን ትሰራለህ? ከውሻ ጋር ታወራለህ እንዴ? የታወቀ ውሻ ነው። ማነው እሱ ውሻ? ሰው ሆኖ ነው የሚታየው። መች ውሻ ነው? አይ ደደብ ነህ አንተ ራስህ። ከሱ አትሻልም። ሙትቻ አትሳደብ። የስድብ ፋብሪካ ነህ እንዴ? ምንድን ነው የሚያሳድብህ? እሱ እየተወያየ ነው፣ የሚያውቀውን እየመለሰ ነው። ሰው ከቻልክ መመለስ፣ ካላወቅ ዝምታም መልስ ነው። ኤኒዌይስ ከድር አሁን ችግሩ ምን እንደሚሆን ታውቃለህ? አላህ ከአርሽ በላይ ነው ስትል እጅ እንዳለው ተናገርክ። ሌላ አካላት ግን የለም፣ ሌላ የለም፣ ጭንቅላት የለም፣ አልገለጸልንም። እኔ እርግጠኛ ያልሁበት ምክንያት ሰሂህ አለ ትክክለኛ እኔ በትክክለኛና የተገለጸና ያልተገለጸ አለ። ብዙ ሀዲሶች አሉ። ለምሳሌ የሰማቸው ብዙ ነገሮች አሉ። ኦኬ ሰሂህ አለ፣ ሰሂህ ያልሆነ አለ፣ በጥቅሉ ማለት ነው። ያ
በሐዲስም ደረጃ አላህ ጭንቅላት አለው የሚል የለም። ጭንቅላት እንዳለው የለም፣ አንድም የለም። እንደናንተ አስተምሮ ደግሞ የመጣውን እናጸድቃለን፣ ያልመጣው ላይ ደግሞ እናልፋለን እንደሚለው ከሆነ ዝም እንላለን ከሆነ አንገት እንዳለው የሚናገር የለም፣ ጭንቅላት እንዳለው የሚናገር የለም፣ ባት እንዳለው የሚናገር አለ፣ እግር እንዳለው የሚናገር አለ፣ ሁለት እጆች እንዳሉት የሚናገር አለ፣ ዓይንና ፊት እንዳለው ይናገራል ማለት ነው። ምንድነው ችግሩ የሚሆነው? ከአርሽ በላይ ነው ስትሉ እነኚህ አካላቶች ተሰባስበው ነው ወይ ከአርሽ በላይ የሆኑት? ወይንስ ሌላም እነኚህ ሌላም ቦታ ላይ ይገኛሉ? ኖ ሌላ ቦታ የሚገኝ ነገር የለም። አላህ ከአርሽ በላይ ነው። እግሬ ከታች ነው፣ እጄ ከላይ ነው ምናምን የሚባል ነገር የለም። እንደዚህ ብሎ የገለጸበት ቦታ የለም ማለት ነው። እኔ አሁን ደግሞ የምጠይቅህ ስለናንተ ነው። እኔ መሐመድ ራሱ ቢመጣ የምጠይቀው ጥያቄ ነው። 10 ጥያቄ ብጠይቀው እርግጠኛው የምነግራችሁ 9ኙ ሰምቶት አያውቅም። ምንድነው እሱ የምጠይቀኝ ወይ ብሎ ፌንት ነው የሚነለው። አንዷን ሰምቷት ሊመልስ ይሞክርና መልስ ያጣል። የሚመልስ ይመስለዋል፣ መልስ ግን ያጣለታል። እርግጠኛው የምነግራችሁ ለነዛ ላይ ለሶስት ጥያቄ 15 ቀን የጠፋ ሰውዬ ለተራ ጥያቄ ነው አይደል? ነው እሱን ለተራ ጥያቄ ውሻ ገብታብኝ ቤቴ ውስጥ ሞታ ነው ምናምን ነገር 15 ቀን ሙሉ ቤት ውስጥ ውሻ ሞታ ስገማ አይታወቀውም እንዴ? አልጋ ስር ውሻ ሞታ 15 ቀን ሙሉ ይጠነባል። አንድ ውሻ ከሞተ አይደለም 15 ቀን ሙሉ 4 ቀን ቢቆይ 4 ቀን እናንተ ከባድ ነው። 4 ቀን 2 ቀን ቢቆይ አይጠነባም እንዴ? አይ ደግሞ ውሻዎች ሲሞቱ ደግሞ ገንዳ ውስጥ ነበር እየወሰደ የሚጥላቸው፣ የቡዳ ገንዳ ውስጥና እሷ ውሻ ብቻ ተለይታ መሐመድ ቤት ውስጥ 15 ቀን ሞታ ቆይታ ነበር። አይ የሚገርመው ደግሞ ሽንቱንም የሽንቱ አልጋ ስር ነበር የሚያስቀምጥ 15 ቀን ሙሉ ውጪም ካልወጣ ሽንቱንም አልጋ ስር ሲያስቀምጥ እንዴት አያያትም? ያቺ ኢትዮጵያዊቱ ሽንቱን የጠጣችው እንዴት አታይም? ቢያንስ መጨረሻ ላይ እኮ እሷ ነች ያገኘችው። አልጋ ስር ስትጠርግ በ15ኛው ቀን ከስር የሞተ ውሻ አገኘች። እስከዛ ድረስ አላየዋትም ነበርና በሚያሳዝን ሁኔታ 15 ቀን ሙሉ የሞተ ውሻ መሐመድ አልጋ ስር ነበረ። ኤኒዌይስ አንድ አምላክ እንዴት ናችሁ? ሰላም ነው አለን። ሙስሊም ነህ? እኔ አዲስ ሙስሊም ነኝ። አዲስ ሙስሊም ማለት አዲስ ሰለምቴ። ኦኬ፣ ከምንድን ነው የሰለምከው? ኦርቶዶክስ ነበርኩ። ኦ ኦርቶዶክስ ነበርክ? በጣም ደስ የሚለው። ኦርቶዶክስ ነበርክ? አዎ። በጣም ይገርም። ኦርቶዶክስ ምን ማለት ነው? እንደ ወርቅ የተደላደለ። እስኪ ማስረጃውን ከፍ ብለህ ነው ብሎ ያስተማርህን እስኪ ያሳየን። እኔ ስማር እንግዲህ እንደዛ ነው። አባጣ ጎርባጤ የሌለው ሃይማኖት ተብዬ ነው የተማርኩት። አንተ ሌላ የምታስተምረኝ ከሆነ ልስማስ። ትርጉሙ ወርቅ ማለት ነው ያለህን እስኪ አምጣልህ። አሁን የለም አጠገቤ እንጂ አመጣልሃለሁ፣ ችግር የለውም። ስማር እኔ እንደዛ ነው የተማርኩት። ሌላ አስተምረኝ እስኪ አንተ። ስለዚህ እያጭበረበርክ ነው ማለት ነው። ለምን ታጭበረብራለህ? ምንም ማጭበረበር የለም ከመሰለህ ችግር የለውም። ለምን ታጭበረብራላችሁ? ኦርቶዶክስ ተዋህዶ ክርስቲያን ነኝ። ምን ነው ሌላ የምተነተንልህ ነገር የለም? ልተንተንልህ ከፈለክ
እያጭበረበርክ ነው። እንደ አምላክ ለምን ታጭበረብራለህ? ኦርቶዶክስ ማለት ወርቅ ማለት ነው አልክ። እንደዚህ አይነት ትርጉም ማን የሰጠ? መጀመሪያ ነው እንደዚህ አይነት ትርጉም ቀጥ ያለ የተስተካከለ አባጣ ጎርባጤ የሌለው ሃይማኖት። እሺ ወርቅ ላይ ሳይሆን የምታተኩር ሌላው ላይ ለምን አታተኩርም? አንድ አምላክ። ኦኬ እሺ፣ አሁን ጥያቄያችን ትመልሳለህ። አላህ አደምን የሰራው እንዴት ነው? አላህ አደምን የሰራው እንዴት ነው? ከጭቃ በምኑ ነው የሰራው? እኔ እንደዚህ አላውቅም። አዲስ ሰለምቴ ነኝ ያልኩ ለዚህ ነው የማውቀው ነገር እየተማርኩ ነው ገና። ኦኬ ስለዚህ ምንም ሳታውቅ ነው የሰለምከው ማለት ነው? አየው እውነት ባላገኘም ያው እና እዚህም እውነት የለም። ለዛ ነው እኮ አላህን አስተምሯል ሊያሰለሙህ። አሁን አላህ ላይ ትቀጥላለህ ማለት ነው። እሺ ችግር የለም እኮ አላህ እጅ አለው ብለህ ታምናለህ? ፍጡር ከሱ ጋር አይመሳሰልም። የእናንተ አምላክ ነው ከፍጡር ጋር የሚመሳሰለው። ስለምን ፍጡር ነው እያወራ ያለው? አላህ እጅ አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አላምንም ነው ምላሽ እኮ። ፍጡር እሱን አይመስልም አልኩ ማለት አላምንም ነው። ሙስሊም ቢናገረው የሙስሊም ጭንቅላት ብላችሁ ለመሳቅ ይቀርባችሁ ነበር። ኦኬ አላህ አደም በምኑ ነው የፈጠረው? ኦኬ አንበው ወይን ክፍል አረብኛ አልችልም፣ በአማርኛ ላንብብላችሁ። አንበው ችግር የለም። አላህም ይላል ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ለመስገድ ምን ከለከለ? ኮራህን ወይስ ከትዕቢተኞች ነበር ካለው? በምኖች ለፈጠርኩት አለው። በሁለት እጆቼ። ማን ነው የፈጠረው አደምን? አላህ ነው። በምኑ ነው የፈጠረው? በሁለት እጆቼ። እንዴ ወደለ ነው ፎይ ኦኬ ፍጡር ነው ሁለት እጅ ያለው ብለህናል። እናመሰግናለን። አላህ ሁለት እጆች አሉት ማለት ነው። ያለሽ ያንቺ ፈጣሪ እውነተኛ ፈጣሪ ቢሆን ኖሮ በየሌሊቱ በየቀኑ መውረድ ሳይጠበቅበት ከአርሹ በላይ እንዳለ ለምን ነው እሱ የማይምርሽ? ከአርሽ ላይ የወረደ በየሌሊቱ ማን ነው ምሕረት የሚጠይቀኝ የመመራው ማን ነው ይቅርታ የሚጠይቀኝ ይቅር የሚለው ማለት አይጠበቅበትም ነበር። እንዳንቺ ሎጂክ መሰረት እዛችን ከአርሽ ላይ ከሌሊቱ 1/3 አንድ ቀን አይደለም ያው ዘመናት ተቆጠሩ በየቀኑ ይመላለሳል ብለሽ ታምኛለሽ? የምትለው ነገር በነገራችን ላይ የለም። ያን ሐዲስ ራሱ ያመጣው ዶይፍ ነው። ባለፈው እንደዛ ስለነበር እናየዋለን። ክርስቲያን አዘጋጀው አዲሱን ቡሃሪ ላይ ያለልሽ ችግር የለውም። አዲሱ ቡሃሪ ምን ያለ ሙስሊም ላይ ያለ አዳምጪ። ስለዚህ እኛ ምን እናምናለን? ሮሜ ምዕራፍ 5 ቁጥር 6 ጀምሮ እንደሚናገረው ቅዱስ ጳውሎስ ክርስቶስ በስጋ የተገለጠው ምንድነው? እሱ በስጋ የተገለጠበት ለምን መውረድ አስፈለገው? እችን ብቻ መልስልኝ። መውረድ አስፈለገ? አላህ ወላሂ የምታመጣው ቁርአን ዶይፍ ነው። ወላሂ ታውን ቀደመኝ ነገር ተዋይቶ ይሄው ሐዲስሽ ቡሃሪ 11:45 ላይ አልቀበለውም። ዶይፍ ነው። መልካም ምን የሚለው ከሌሊቱ 1/3 አላህ ይወርዳል የሚለው አልቀበለውም። ስህተት ነው። ወላሂ ስህተት ነው ያ ተብሏል። ብዙ ድገሚው ሪካርድ አድርጉና ለኡስታዞቻቸው ላኩላቸው። ቲክቶክ ላይ አንዴ አዳምጪ። ሪካርድ አድርጉና ኡስታዞቻቸው ላይ ላኩላት ስለማስተምሩ። ይሄ ሐዲስ the most authentic ከሚባሉት ውስጥ ይሄ ዋነኛነት ጥርጥር የለውም ሸክ የለውም ከሚባል ሐዲስ ይሄ አንዱ ነው። ድገሚውና ማይክሽን አንሺ። ነው ኡስታዝ ኤልያስ ነው ኡስታዝ አለላ የትኞቹም ኡስታዞች በዚህ ላይ ጥርጥር የላቸውም። አቅራብሩና ላኩላት ተማሪዎቻቸው። በነገራችን ላይ የኛ እምነት እኮ በሰው አይገነባም። እኔ ስላጠፋው ነፍሴ ወክ እያጠፋለሁ እንጂ እምነቴን አልወክልም። ይሄን የምታውቀው ነገር አንድ ጊዜ ላስረዳ። እኔ ተስማምቻለሁ ካንቺ ጋር። እምነቴን አልወክልም፣ እስልምና እኔን አይወክልም። ቆይ አላህ ከሌሊቱ 1/3 ይወርዳል የሚለው ቅጥፈት፣ ውሸት፣ ሐሰት ነው በይ። ኧረ እባክህን አስረዳኝ አንድ ጊዜ። አንተኛው ላይ ተሰቃይቶ መጥቶ ተሰቃይቶ ያልከኝን ፈጣሪህን ግልጽ አድርግልኝ እባክህ። ፕሊዝ አትረብሺ። ያንቺ አላህ የአባት ብቻ ያለው አንድ እግር ያለው ሁለት ባት ያለው አንድ እግር ያለው ጭንቅላት የሌለው በሌሊቱ 1/3 ለምንድን ነው ሁል ቀን የሚመላለሰው? በአንድ እግር እንግዲህ ጭንቅላት ሳይኖረው ማሰብ ነው። ከአርሽ ላይ ሁል ቀን የሚመላለስ ከሆነ በጣም አድካሚ ነው። ስለዚህ እንዲህ በይን፣ ቀላል ነው። አምላካችን አንድ ጊዜ አዳምጠኝ። አንተ የመምህር አባት ክብር ላንተ አለኝ። አዳምጠኝ። እንዴት ማጫወት እንዳለብኝ ማንንም ስለማቅመጣ እንግዲህ እኔ ራሴ መልስልሻለሁ፣ በደንብ አድርጌ መልስልሻለሁ። ዳኢፍ ነው አልቀበለውም ብለሻል አይደለ? ድገሚው።
አላህ ከሌሊቱ 1/3 ሁል ቀን ከአርሽ ላይ እኔን ጸሎት ለመስማት ሲል ይወርዳል ይመጣል የሚለው አልቀበለውም፣ ቅጥፈት ነው። በይን ማይክሽን አንሹ። ታሳዝናለህ አንተ። ተኔ ምን ትጠብቃለህ አንተ? እኮ እኔ አልኩ አላልኩ አንተ አንብበህ የተረዳኸውን መራስን መረዳት ትችላለህ። ላኪን ይሄ ነገር እኔ ደግሞ ይወርዳል ይመጣል የምትለው አላህ በሁሉም ቦታ የሚገድበው አይደለም አልኩህ እኮ ጨርሰናል። በዚህ ኦኬ አላህ ይመጣል የሚለው ነው። ያንተን አስረዳኝ። ኢየሱስ ክርስቶስ አንድ ጊዜ ፕሊዝ ኡስታዙ አንድ ገማት ሐዲስሽን ብቻ ሳይሆን ገና ሃይማኖትሽን እንዳለ አስክጄ ነው ምልክት ሰው አልከተልም። እኔ የምከተለው ፈጣሪ ትከታያለሽ። መሐመድ ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም። ባይ ላሳይሻ። እኔን ተከተሉኝ እኔን እስካልተከተላችሁ ድረስ እምነት የላችሁም ብሏል መሐመድ። መሐመድ ሰው አይደለም እንዴ? ዝንጀሮ ነው መሐመድ። ተረጋጊ። ሰውን ያልከተልም ብላለች መሐመድ። ዝንጀሮ ነው ጦጣ ነው ምንድነው የምትከተየው? እኔን እስካልተከተላችሁ ድረስ እምነት የላችሁም የሚለውን አታውቂውም? እምነት የለሽም እሱን እስካልተከተልሽ እሱን ፈራጅ እስካላደረግሽ ድረስ። ቀጥል። ያ ሐሚሮችንም ያልተከተለ እኔን አልተከተለም ብሏል። ባይዘ ያ እናንተ በቪዲዮ ነው የምታስተምሩት። እባካችሁ እናንተ ትላልቅ በውስጥ ይሄ አላህ የነገረን ነገር ነው። ነብዩ አለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት ነው። ስለዚህ አሁን ይሄ በግልጽ አላህ ከሰባተኛው ሰማይ ይወርዳል ብሎ ተናግሯል። ይሄ ኡስታዝ እየቀጠፈ ነው ወይስ አይደለም? ረውዳ እባክህን እናንተ ትላልቅ ሰው ናችሁ አይደል? የማዳመጥ ችሎታ ካላችሁ እኔ ሰው ሳይሆን በሐዲስ እና በቁርአን ያለ ነገር ካልሆነ ይሄ ሰው አንድ ሰው ሐዲስ አጣቂ በእናትህ በሐዲስ ትላለች። ምን አይነት ዋነች በእናታችሁ? ሐዲሱን ክፈት። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ፍቅሩን ለመግለጽ ነው። አንድም ቤዛ ነው። ወላሂ 10 ጊዜ የሚወት የምታረገው ኧረ በእናትሽ አዳምጪ። በቃ አንብቢ ማንበባች። ስለዚህ ክርስቶስ በስጋ የተገለጠበት ምክንያት ምንድነው? እሱ አንደኛ ፍቅሩን ለመግለጽ ነው። ሮሜ ምዕራፍ 5 ላይ እንደሚናገረው ከቁጥር 6 ጀምሮ መታችሁ እስልምና ላይ ነው የምትደበቁት። ወዴት አዳምጣለሁ? የራሳችንን ነው እያስረዳሁሽ ያለው። ሴጣን ተጫውቶብሻል እንጂ ያ የ6ኛ ክፍል ጨ ተማሪ ነች ባይዘ እና በዛ ምክንያት ነው አትፍረዱባት። ኤኒዌይስ ክርስቶስ በስጋ የተገለጠው ፍቅሩን ለመግለጽ ነው። አንድም ደግሞ ቤዛነት ነው። አንድም ደግሞ ምሳሌ ሊሆነን ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር ምዕራፍ 2 ቁጥር 3 አይ ቲንክ ምዕራፍ 2 ከቁጥር 20 እስከ 25 አካባቢ፣ ሮሜ ምዕራፍ 5 ከቁጥር 6 ጀምሮ፣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 13 እስከ 16 ምሳሌ ሊሆን ነው። ከኔ የተማሩ ስላለ ማለት ነው። አንድም ምሳሌ ሊሆን ነው፣ አንድም ቤዛ ሊሆን ነው። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩን ሽፍት ለማድረግ ነው። ባለፈው አምላክ ነው የሚገባ ሐዋርያት ሊይዙ ሲሞክሩ ለምር ወደ ፈጠረኝ አምላክ እመለሳለሁ እናንተ ማታገኙኝም ያለው አላለም። የለም አላለም። ያ አሁን ያልሻትን ጥቅስ አውጫት። እሺ ዮሐንስ ወንጌል ምዕራፍ 7 ክፈትልኝ። እሺ ክፈተው ክርስቲያን። ወደ ፈጠረኝ አምላክ እመለሳለሁ። በደንብ አስተውይ። ወደ ፈጠረኝ አምላክ እመለሳለሁ እናንተም አታገኙኝም። ከ32 መሰለኝ የሚጀምረው ቁጥር 32 አድርግላት። ወደዛ አካባቢ ነው። አንድ ስልክ ስለያዝኩኝ አንብበሽ ነው ራስሽ ነው ያነበብሽው ወይንስ ሰጣውሽ ነው? ኧረ ራሴ ነኝ ያነበብኩት። እርግጠኛ ነሽ? አንብበሽው አይደለም ሰጣውሽ ነው። አትዋሺ። ኧረ አንብቤ ነው። አሁንም ወደ ላይ ትንሽ ይሄ 32 ይሄ ነው እኮ አሁንም ትንሽ ወደ ላይ ሄደላ። ቁጥር ስንት ላድርግልሽ? ያው ከ34 ጀምሮ እስከ ታች ማንበብ ትችላላችሁ። እሺ ወደ ፈጠረኝ አምላክ ነው የምሄደው አታገኙኝም ነው ያልሽው አይደል? አዎ አንብቢው፣ ራስሽ አንብቢው። አሁን ራስሽ ነሽ የምታነቢው፣ እኛ አይደለንም የምናነበው። ቀጥይ። ትፈልጉኛላችሁ አታገኙም፣ እኔ ወዳለሁበት ልትመጡ አትችሉም አለ። ኦኬ እሺ አንቺ ምንድን ነው ያልሽው? ምንድን ነው ያልሽው? አንቺ እኮ እሺ፣ ለዚያው መልስ ስጡኝ። እሺ እንዴ አንቺ ያልሽውን ይላል አይልም? ስህተት ነሽ አይደለሽም?
ለምሮ እሺ ትፈልጉኛላችሁ አታገኙኝም ያለው መልካም እሱን መልስልሻለሁ። ግን በመጀመሪያ ተሳስተሻል አይደለ? ወይ ደግሞ ኢየሱስ አምላክ እኔ አምላክ ነኝና ሴቡ በመጀመሪያ እንተራረማ። እዚህ ጋር ያልሽው ስህተት ነው አይደለ? እሺ ይሁንልክ። ስለዚህ መጀመሪያ የነገሩሽ ስህተት ነው ማለት ነው። ስለዚህ ትፈልጉኛላችሁ ነው። መልካም ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ማለቱ ምንድነው የከፋሽ አንቺ አሁን እዚህ ጋር? አይ ምን ማለት ነው እንደዛ ማለቱ? መልካም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም ማለቱ ክርስቶስ የመጣው ወዶ ፈቅዶ በፍላጎቱ ነው። በደንብ አስቢ። ፈልጎ ነው ራሱ ቤዛ ሊሆነን እርሱ ወደኛ የመጣው በስጋ የተገለጠው ፈቅዶ ወዶ እንጂ እኛ በግዴታ ሊገሉት ሊሰቅሉት የሚፈልጉት በግዴታ ያለ ፍላጎቱ በግድ እነሱ የሚያደርጉት አይደለም። አንደኛ እነሱ በግዴታ የሚያደርጉት ነገር አይደለም። ክፍሉ መለስ አድርገው ከቁጥር 30 ጀምራ አድርገው አውዱ። ኦኬ። ስለዚህ ሊይዙት በደንብ አስተውይ፣ ሊይዙት ይፈልጉ ነበረ። እነሱ ስለፈለጉ እሱ ሳይፈልግ ራሳቸው ነፍሴን ላኖራት ስልጣን አለኝ ላነሳነት ስልጣን አለኝ አለ ዮሐንስ ወንጌል ምዕራፍ 10 ላይ። እነሱ ግን ያስቡት እነሱ በቃ ፈላጭ ቆራጭ ሆነው እሱ ሳይፈልግ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ማለት ምን ማለት መሰለሽ? ክርስቶስ አንዳንዱን በብሉይ ኪዳን የተነገሩ ትንቢቶች ሊፈጽም ነው አንድ የመጣው ትንቢቶቹን ሊፈጽም ነው። እኔ መጽሐፍት በብሉያትም በሕጋችሁም በዳዊትም በነቢያትም የተጻፉት ስለኔ የተናገሩት ሁሉ እንደተፈጸሙ ተናግሯል። እንደዛ ከሆነ እያንዳንዱን መፈጸም አለበት። በሱ እቅድና በሱ ዓላማ ነው እንጂ የሚሄዱት አይ እነሱ ጉልበት አለን እንደዚህ አሁን እናደርጋለን ዛሬ እንደዚህ ስላሉ አይደለም። ጊዜው ሳይደርስ እሱ ሳይፈቅድላቸው አንዳች ማድረግ እንደማይችሉ እየነገራቸው እያሳያቸውም ነው። ሊይዙት እነሱ አለ ጊዜው ፍቃድ ሳይሰጣቸው በግድ እንደሚያደርጉ ነበር ያሰቡት። ከህዝቡ ግን በደንብ አስተውይ፣ ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ጊዜው ገና ስላልደረሰ ከተባለ ጊዜው የሚደርስበት አለ ማለት ነው። ክፍሉ እንደሚናገረው ጊዜው ገና ስላልደረሰ which means የሚሰቀልበት ገና ሳይደርስ ራሱን ለነሱ አሳልፎ የሚሰጥበት ገና ሳይደርስ እነሱ በጉልበት ሊይዙት ይፈልጉ ነበረ፣ እርሱ ሳይፈቅድላቸው ገና ማለት ነው። ከህዝቡም ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ። ፈሪሳውያንም እያለ ይቀጥላል። ከፍ አድርገው ፈሪሳውያንም ኢየሱስም ገና ጥቂት ጊዜ የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። በደንብ አስተውይ። ማንን ላኩ? የካህናት አለቆች ፈሪሳውያንም ሊይዙት ሎሌዎችን ላኩ። ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ወደ ኢየሩሳሌም በኋላ እንደሚሄድ እንደሚሞት እንደሚሰቀል በሸንጎ ፍርድ በካህናቱ ፊት እንደሚቆም ራሱ ሄዶ እንደሚሰጣቸው ለሐዋርያቶቹ ይነግራቸዋል። እዚህ ጋር ግን ገና ጊዜው አልደረሰም ነበር። ጊዜው ሳይደርስ ሊይዙት ይፈልጉ ነበር። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ አላቸው። ስለዚህ የሚቆይበት ጊዜ አለ፣ ወደ ላከው የሚሄድበት ጊዜ አለ። ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄዳል? ይሄድ ዘንድ አለው። በግሪክ ሰዎች መካከል ተበትነው ወደሚኖሩበት ሊሄድ የግሪክ ሰዎችን ሊያስተምር አለው። እርሱ ግን ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በርሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይመጣና ይጠጣ። ምን አላቸው? ወደ እኔ ይምጣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል አላቸው ማለት ነው። ስለዚህ ይሄኔ ያምኑበታል የተወሰኑት።
እንግዲህ ለፍርድ የሚፈልጉት ደግሞ እንደዛው ይፈልጉታል ማለት ነው። ዮሐንስ ወንጌል ምዕራፍ 18 ላይ ከዛ በኋላ ፍለጋውን ታይዋለች ሲፈልጉት ይሁዳ እየመራቸው ዮሐንስ ወንጌል ምዕራፍ 18 አድርግ ያኔ ራሱ እኔ ነኝ ብሎ ራሱን አሳልፎ ጊዜው ሲደርስ ይሰጣቸዋል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ራሱን አሳልፎ ይሰጣቸዋል ጊዜው ስለደረሰ። ያኔ እዚህ ጋር ግን ጊዜው ስላልደረሰ ትፈልጉኛላችሁ አታገኙኝም አላቸው። ከዛ እነሱ እየፈለጉት ሲመጡ እዚህ ጋር ታገኘዋለሽ። አስቀድመው ደጋግመው ይሰወርባቸው ሁሉ ነበር። እዛ ጋር ብቻ ሳይሆን በቤተ መቅደስም ደጋግመው እንትን ሲሉት አንዳንዴ ይሰወርባቸው ነበር ጊዜው ስላልደረሰ። ጊዜው ሲደርስ ግን ራሱ እኔ ነኝ ብሎ ይሰጣቸዋል ራሱን አሳልፎ ለፈላጊዎቹ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ከፍ አድርገው። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለ ራሱ ወጣና ማንን ትፈልጋላችሁ አላቸው። እነሱ ፈልገው አይደለም ያገኙት። አሁንም ወጥቶ እሱ ጠበቃቸውና ማንን ነው የምትፈልጉት አላቸው። ትፈልጉኛላችሁ አታገኙኝም ብሏቸው የለዛ ጊዜው ስላልደረሰ፣ ጊዜው ሲደርስ ግን ራሱ ማንን ትፈልጋላችሁ አላቸው ፈላጊዎቹን። የናዝሬቱ ኢየሱስን ነው ብለው መለሱለት። ተመለሽ ሴቡ ማን ነው የምትፈልጉት ብሎ ስላቸው የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስን ነው ብለው መለሱለት። ኢየሱስ እኔ ነኝ አላቸው። በደንብ አስተውይ። አይናቸው ልቦናቸው ምናምን እንደታወረ እየፈለጉት እንኳን አላወቁትም ማለት ነው። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን አሉ። እኔ ነኝ ሲላቸው ምን ሆኑ? እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላቸው አፈግፍገው በምድር ምን ሆኑ? ወደቁ። በኃይል በጉልበት እንደማይዙት ደግሞ አሁንም ሲያሳያቸው ኢቭን ራሱን አሳልፎ ሊሰጣቸው እኔ ነኝ ካላቸው በኋላ እንኳን በጉልበት ያለ ፍላጎት እንደው አቅም ኖሯቸው የሚይዙት መሆናቸውን ሲያሳያቸው እኔ ነኝ በማለት ብቻ ሊይዙት የመጡት እንዳለ ተዘረገፉ፣ ሜዳ ላይ ወደቁ። ደግሞ ማንን ትፈልጋላችሁ አላቸው አሁንም ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ሆናችሁ እነዚህ ይሄዱ ተዋቸው አለ። ስለዚህ አሁን እኔን መያዝ ትችላላችሁ ብሎ ፈቀደላቸው ማለት ነው። እነሱ ስለፈለጉት በኃይል በስልጣን እንደማይዙት ሲያሳየ ነው። ፓራፍሬዝ አድርገው ቶፒኩ